ከእንግሊዝ ፕሪሚየር ሊግ እስከ ፈረንሳይ ሊጋ ከሻምፒዮንስ ሊግ እስከ ኢሮፒያን ሊግ ድረስ እነዚህን የእግር ኳሶች አላይም የሚል ሰው ካለ ውሸታም ያስብላል። ለእግር ኳስ አፍቃሪያንና ለኢንቨስተሮች ዛሬ ለእናንተ መልካም ዜና አለ። ወደ ውስጥ ገብተን ሁሉንም ነገር አሳያችኋለሁ። እሺ ጸጋይ እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው። እስኪ ዛሬ ስለ አርጂ ሪል ስቴት አንዳንድ ነገሮችን ትነግረናለህ። ምን አዲስ ነገር ይዞ መጥቷል? ፊቸሩ ምንድነው? የት አካባቢ ነው የሚገኘው? የሚሉት ነገሮችና ከዚህ ጋር ተያያዥ የሆኑ ሌሎችንም ጥያቄዎች መልስልናለህ ማለት ነው። እስኪ እንጀምር። አሁን በጣም አሪፍ አዲስ እንኳን ደህና መጣሽ። በመጀመሪያ አርጂ ኤንድ ፋሚሊ ሪል ስቴት የሚገኘው ቦሌ ወደ 22 መንገድ አዲስ አበባ ስቴዲየም ፊት ለፊት ነው የሚገኘው። G+16 ህንፃ ነው። አሁን እንዳየሽው ፕሮግረሱ 70% ደርሷል። G+10 ላይ ኦልሞስት ደርሰናል። ስላብ ለመሙላት በዝግጅት ላይ ነን። ይህንን ያደረግንበት ዋናው ምክንያት ባክግራውንዳችን የኛ በኢምፖርት ኤክስፖርት ላይ ነበረ እንሰራ የነበረው። አሁን ላይ ደግሞ ወደ ሪል ስቴት ኢንዱስትሪው መጥተናል። ያም ሰዎች ኢንቨስት የማድረግ ፍላጎታቸውና ከጊዜ ወደ ጊዜ የመኖሪያ ፍላጎት እየጨመረ ስለመጣ እኛ ወደ ኢንዱስትሪው ተቀላቅለናል። በራሳችን አቅም በመገንባት የሚመጡ ደንበኞቻችን አቅም እንዳለን እንዲያውቁት እንዲሁም ደግሞ በእኛ ላይ እምነትና መተማመን ኖሯቸው ባልነውም ጊዜም እንደምናስረክብ ለማሳየት ያደረግነው ነገር ነው። 70% ከደረሰ በኋላ ሽያጭ የጀመርንበት። በአጠቃላይ G+16 ነው እንደነገርኩሽ። ፕላስ ቴራስ ነው። አንድ ቤዝመንት አለው። ከግራውንድ ጀምሮ እስከ 7ኛ ድረስ የንግድ ሱቆች ናቸው። ከ8ኛ እስከ 16ኛ ደግሞ ከስቱዲዮ ጀምሮ እስከ ባለ 2 መኝታ ድረስ የመኖሪያ አፓርትመንቶች አሉ። የንግድ ሱቆች ማንኛውም የንግድ ሱቅ የሚፈልግ ሰው ከ15 ካሬ ጀምሮ ምንም ሊሚት ሳይኖርበት ከ15 ካሬ ጀምሮ የንግድ ሱቆችን መግዛት ይቻላል። ሚኒመም አንድ ሰው 15 ካሬ መግዛት ከፈለገ በ3.6 ሚሊዮን ብር ሙሉ ክፍያ ብቻ እዚሁ አዲስ አበባ ስቴዲየም ፊት ለፊት የንግድ ሱቅ ባለቤት መሆን ይችላል ማለት ነው። ሌሎች ደግሞ ለመኖሪያም እንዲሁም ደግሞ ቦታውን እንደምታውቂው አብዛኛውን ለገስት ሃውስነት፣ ለኪራይ፣ ለመኖሪያ በጣም ይፈለጋል። ቦሌና 22 ላይ ለኤርፖርት 2.2 ኪሎ ሜትር ቅርበት ላይ ያለ ቦታ ስለሆነም እጅግ በጣም ሰዎች ለኢንቨስትመንት ይመርጡታል። ቦታው ላይም ለማረፊያ ከመሆን አንጻር ከስቱዲዮ እስከ ባለ 2 መኝታ ቤቶችን ይዘን ቀርበናል ማለት ነው። እነዚህም ከ67 ካሬ ጀምሮ እስከ 120 ካሬ ድረስ በስቱዲዮ እና ባለ 2 መኝታ አማራጭ ሚኒመም ሰዎች ከ8.3 ሚሊዮን ብር ሙሉ ክፍያ ጀምሮ እስከ 19 ሚሊዮን ብር ድረስ የቤት ባለቤት መሆን ይችላሉ። እነዚህም ቤቶች በሁለት አይነት አማራጭ ይዘን ቀርበናል። በሰሚ ፊኒሽ እና በፉሊ ፊኒሽ አማራጭ አላቸው። ጥሩ። ግን አሁን ወደ ሱቆቹ ልመልስልህና ከግራውንድ ጀምሮ እስከ 7ኛ ድረስ ሱቆች ናቸው ብለኛልና ትንሽ ክራውድድ አይሆንም? አሁን ለነዋሪው አፓርትመንት ላይ ለሚኖረው ሰው ትንሽ ብዙ ይሆናል ብዬ አስባለሁና እሱን እንዴት ነው የሚደረግ? ጥሩ ጥያቄ ነው አዲስ ያነሳሽው። ኮሜርሻሎቹ ከ1 እስከ 5 ናቸው። አጠቃላይ የንግድ ሱቆቹ ፉት ትራፊክ የሚኖረው እንቅስቃሴ የሚኖረው እስከ 5ኛ ፎቅ ድረስ ነው። 6ኛ ላይ እና 7ኛ የፕሮፐርቲ ማኔጅመንት ኦፊስ እና ፐርሰናል ኦፊሶች ናቸው የሚሆኑት። እነዛም ምንም አይነት የድምፅ ብክለት እንዳይሆን ያደርጋቸዋል። የነዋሪውና የኮሜርሻሉ መገናኛቸው የተለያየ ስለሆነ እነዚህኛዎቹ የኮሜርሻሉ የሚጠቀሙት ሰዎች የነዋሪውን ሰላም አፌክት የማድረግ ፕሮባቢሊቲያቸው በጣም ሬር ነው ማለት ነው። ስለዚህ እስከ 7 ድረስ ኮሜርሻል ሳይሆን እስከ 5 ድረስ ብቻ ነው ኮሜርሻሉ። 2 ፍሎር ሙሉ እናንተ ናችሁ ያዛችሁት? ሁለቱም ፍሎር ፕሮፐርቲ ማኔጅመንት እና የራሳችን ቢሮ ስላለ ያን ያህል ሰዎች ዲስተርብ የመሆናቸው ፕሮባቢሊቲ የለውም ማለት ነው። በዛ ምክንያት በጣም ቆንጆ ነው እንደምትለኝ ከሆነ። አሁን ወደ ካሬዎቹ ልመልስ ነውና ሱቅ ከስንት ካሬ ጀምሮ ነው ያለው? አጠቃላይ ክፍያ ምን ያክል ነው? ከዛ ቅድመ ክፍያ ምን ያክል ነው የሚለውን እና አፓርትመንቶቹን ማያይዘህ ነግሬ ደስ ይላል። ቅድም እንዳልኩሽ እሱ የንግድ ሱቆች ከ15 ካሬ ጀምሮ አለ። ሚኒመሙ 15 ካሬ። ሚኒመሙ 15 ካሬ መግዛት የፈለገ ሰው ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ መክፈል ይችላል። ደንበኞች ሙሉ ክፍያ ሲከፍሉ የምንሰጣቸው ዲስካውንቶች ይኖራል። ዳውን ፔመንታችን 15% ነው። በዚህ ፕሮግረስ ሆኖ ከሌላው አካባቢ አንጻር ሲታይ 15% በጣም ትንሹ ዳውን ፔመንት ነው። ከዚያ ባሻገር ደግሞ እነዚህ የንግድ ሱቆች በ6 ወር ተረክበው በ1 ዓመት እንዲከፍሉ እኛ ራሳችን ያመቻቸንላቸው የጊዜ ገደብ ክፍያ አለ። በ6 ወር ጊዜ ውስጥ ይረከቡታል። እስከ 6 ወር ጊዜ ውስጥ ምን ያክል ፐርሰንት ነው መክፈል የሚጠበቅባቸው? ከዛ ላይ ለተጨማሪው 6 ወር ምን ያክል ጊዜ ይኖራቸዋል? መልካም። አሁን መጀመሪያ ሲከፍሉ 15% ነው የሚከፍሉት። አቬሬጅ ዲስካውንት እንድንሰጣቸው የሚፈልጉ ደንበኞች ካሉ 100% መክፈል ይችላሉ። ነገር ግን ከ50 እስከ 70% ባለው 6 ወር ጊዜ ውስጥ ጨርሰው ቀሪውን 30% ደግሞ በቀረቸው 6 ወር ጊዜ ውስጥ መጨረስ እንዲችሉ እኛ እድሉን እንሰጣቸዋለን ነው። አፓርትመንቶቹም እንደዛው። ሱቆቹ ላይ ሌላ ያልነገርኩሽ ነገር አዲስ
ሙሉ ፍሎር ለሚገዙ ደንበኞች ስፔሻል ዲስካውንት ኦፈር አለ። አሁን ክሊኒኮች አሉ፣ የአይን ክሊኒክ፣ የጥርስ ክሊኒኮች፣ ፋርማሲዎች፣ ፐርሰናል ኦፊሶች የሚፈልጉ ሰዎች ይኖራሉ። ምክንያቱም አካባቢው እንዳየሽው ለብራንድ ኦፊስነት በጣም ይመቻል። ሃይ ፉት ትራፊክ ነው፣ በጣም የመኪና እንቅስቃሴ አለ። ለፊታችን አዲስ አበባ ስቴዲየም አለ። ይሄ ስቴዲየሙ ሲያልቅ ደግሞ በአንድ ዓመት ከ6 ወር ጊዜ ውስጥ ብቻ እዚህ ጋር የፐብሊክ ፓርኪንጎች አሉ። በጣም ብዙ ሃይ ፉት ትራፊክ ስላለ ብራንድ ኦፊሶች የራሳቸውን ካፌ እዚህ መክፈት ለሚፈልጉ፣ ሬስቶራንት መክፈት ለሚፈልጉ ሰዎች ቦታው እጅግ በጣም ከሌሎች ምንም አምቢትብል የሆነ ነው። በቃ የማይሸነፍ እድሜ ልኩን የኤቨርግሪን የሆነ የኢንቨስትመንት ቦታ ነው። ይህንን በዚህ አጋጣሚ እድል እንሰጣለን ይህንን ለሚሰሙ ደንበኞች። ቤቱ ላይ ከስቱዲዮ ጀምሮ ነው ያደረግነው። ከስቱዲዮ ጀምሮ ያደረግንበት ምንድነው አሁን ላይ ማርኬቱ ካለው ሊኩዲቲም አንጻር ሰው ጋር እጁ ላይ ካለው ካሽም አንጻር ሰፋፊ ቤቶች ምንም የካሬ ዋጋቸው ቢቀንስ ወይም ደግሞ ቶታል ፕራይሳቸው አለመጣጣም ይላል ሰዎች ካላቸው ካሽ ጋር። ሌላው ደግሞ ቦታው የሚፈልገው ምን አይነት ነገር ነው? አንደኛ ለመኖሪያ ይሆናል። ሁለተኛ ደግሞ ለኢንቨስትመንት በጣም አመቺ ነው። እንደምታዩ 22 አካባቢ ቦሌ አካባቢ አብዛኛውን ጊዜ ሆቴል አፓርትመንት እና ገስት ሃውሶች አሉ። ይሄ የሚሆንበት ምክንያት ለኤርፖርቱ 2.2 ኪሎ ሜትር ብቻ ነው ያለው ርቀት ማለት ነው። ስለዚህ ኢንተርናሽናል ፍላይት የሚጓዙ ሰዎች፣ እዚህ ለተወሰነ ጊዜ ማረፍ የሚፈልጉ ሰዎች፣ ውጭ ሀገር ያሉ ዲያስፖራዎች ደግሞ ኢንቨስት ካረጉ አይቀር እዚህ ላይ ለተወሰነ ጊዜ ለአንድ ወር መጥቶ አርፎበት ከዛ ተመልሰው ሲሄዱ ደግሞ ለገስት ሃውስነት ማከራየት እንዲችሉ እንዲህ አይነት ሰዎች ምናሉ ማርኬቱን ይፈልጉታል ወይም ደግሞ ይሄ ቦታውን ይፈልጉታል ማለት ነው። ሰዎች ከመኖር ባሻገር ሌላ ቦታ መቀየር እንኳን ቢፈልጉ ይሄንን ቤት ፉሊ ፈርኒሽድ አድርገው አከራይተውት ቢፈልጉ ደግሞ ኖርማሊ ቤቱን ብቻ አከራይተውት ተጨማሪ ገቢ ማግኘት ይችላሉ ማለት ነው። በትንሹ ሪተርን ኦን ኢንቨስትመንት የዚህ ቤት ዋጋ ባጠናነው ጥናት መሰረት በጣም ቱ ማክሲመም ሄደ ከተባለ አንድ ቤት ዋጋውን ከ7 እስከ 9 ዓመት ውስጥ የራሱ ዋጋ ይመልሳል። በኪራይ ብቻ ፊክስድ ፕራይስ አድርገን ሰርተ ነው ማለት ነው። ሌላ ነገር ሳይጨምር በየዓመቱ የሚጨምረው የቤት ኪራይ ሳናስብ ከ7 እስከ 9 ዓመት ውስጥ ይመልሳል ማለት ሪተርን ኦን ኢንቨስትመንቱ። ከዛ ውስጥ ደግሞ በ9 ዓመት ውስጥ ይሄ ቤት ምን ያህል የራሱ ዋጋ ይጨምራል ብሎ ደግሞ ማሰብ። ስለዚህ ሰዎች ከ7 እስከ 9 ጊዜ ውስጥ ብቻ የገዙበትን 1፣ 2 እጥፍ 3 እጥፍ ማትረፍ የሚችሉበት ትልቅ ኢንቨስትመንት አማራጭ ነው ማለት ነው። ስቱዲዮ ከ67 ካሬ ጀምሮ አለ። በ8.3 ሚሊዮን ብር ብቻ ስቱዲዮአቸውን መረከብ በሰሚ ፊኒሽ እና በፉሊ ፊኒሽ አማራጭ ነው ያቀረብንላቸው። ሰሚ ፊኒሽ የሚገዙ ደንበኞች እስከምን ድረስ ነው ሰርታችሁ የምታስረክቧቸው? እስከምን ድረስ ነው? ያው ሰሚ ፊኒሽ ላይ የውጪ በርና መስኮት ገጠማ እናደርግላቸዋለን። ከዚያ ባሻገር ደግሞ ፉል ኢንስታሌሽን የውሃ የመብራት ኢንስታሌሽን እንሰራላቸዋለን። ከዛ ደግሞ ልስንና 2 እጅ ቻክ እንሄድላቸዋለን። ከነሱ የሚጠበቀው ሲመጡ ሴራሚክ ማንጠፍ፣ ሳኒታሪ እቃዎችን መቅጠፍ፣ ኪችን ካቢኔት፣ ቁም ሳጥን ማድረግ ነው። ሌላ የተለየ ነገር አያደርጉም። ቀለሙን እነሱ በፈለጉት ቴስት ማድረግ ይችላሉ ማለት ነው። ይህን አድቫንቴጅ የሰጠንበት ለምንድን ነው? አብዛኛውን ጊዜ ሰዎች በራሳቸው ቴስት ቤታቸውን በራሳቸው ቀለም፣ በራሳቸው ፍላጎት፣ በራሳቸው እይታ እነሱ ወደ ፈለጉት ነገር ሞዲፋይ አድርገው የፈለጉትን ከለር ሰጥተው እንዲኖርበት ነው። ምክንያቱም ቤት ነው፣ ማረፊያሽ ነው፣ ዞረሽ እድሜሽን ማሳለፊያሽ ስለሆነ ሰዎች ወደዚያ ቤት ሲመጡ የራሴ የሚል ስሜት እንዲሰማቸው በራሳቸው ቴስት፣ በራሳቸው ቀለም፣ በራሳቸው ሁናቴና በራሳቸው ስሜት እንዲሰሩት እድሉን የሚሰጥ አማራጭ ማለት ነው። በጣም ቆንጆ። አሁን እስኪ ስለ ፕራይስ እና ባታስረክቡ ምንድነው የሚሆነው? አንድ ሰው ውጭ ሀገር ሆኖ መግዛት ቢፈልግ ምንድነው አክሰስ ያለው? አሚኒቲዎቹ ምንድናቸው የሚሉትን ደግሞ አንድ ባንድ እናያቸዋለን። በጣም አሪፍ፣ በጣም ደስ ይላል። አሚኒቲው ደስ የሚለው ነገር ቦታው በራሱ አንድ አሚኒቲ ነው። በራሱ ባይ ዲፎልት ሎኬሽን የተገኘበት ቦታ በራሱ ሪል ስቴቱ በራሱ አንድ አሚኒቲ ነው ለቦታው ማለት ነው። ዋናው ነገር ቤዚካሊ ለሰዎች የሚያስፈልጋቸው ውሃና መብራት አለ። ዋናው ወሳኙ ነገር የኛን አፓርትመንት ወደ ሌክዠሪ ስታንዳርድ ያመጣው ነገር ምንድነው? ሁሉ ነገር ደብል ሆኖ ነው የመጣው። ምናልባት አንድ ሰው ወይም ደግሞ አባወራ በውሃ ታንከር ብለን ብናስብ ለእያንዳንዳቸው ሰዎች እንደ ልብ እንዲጠቀሙበት ከነ ባካፕ እና አሁን ላይ ደግሞ ማንዳተሪ ሆኖ የሚጠቀሙበት 40 ሺህ ሊትር 80 ሺህ ሊትር የውሃ ታንከር እናስገባላቸዋለን። በተጨማሪ ደግሞ ስታንድ ባይ ጄኔሬተር አላቸው፣ ደረጃ አላቸው፣ ኢመርጀንሲ ኤግዚት ጨምሮ አላቸው፣ 2 ሊፍት አላቸው፣ የራሳቸው የነዋሪዎቹ ብቻ የሚጠቀሙበት ማለት ነው። ከዚያ ባሻገር ቴራስ አክሰስ ማድረግ ይችላሉ። እጅግ በጣም የሚያምር ነው ለማንኛውም ዝግጅት። ከምንም በላይ ደግሞ ፊት ለፊት እንደምታየው ኤቭሪ አደር መንዝ ምናልባት ጨዋታዎች ዊኬንድ ላይ
ይደረጋሉ። እና እሱ ጋር ግን አንድ ነገር አስታወስከኝ። አሁን ጨዋታ በሚኖርበት ሰዓት በጣም ክራውድድ ይሆናል፣ ድምጽ ይኖራል። ኦፍኮርስ ለሱቆቹ በጣም አሪፍ ነው፣ በጣም ቆንጆ ነው። ፍሎ ይኖረዋል፣ ሰዎች እንቅስቃሴ ይኖረዋል ምናምን። ስለዚህ ሱቆቹ ላይ ምንም ኮመንት አይኖርም በእርግጠኝነት። ግን አሁን አፓርትመንት ለሚገዛው ሰው ግን ነው ሰው ማረፍ ይፈልጋል ምናምን ነገርና ድምጽ የሚረብሸው ሰው አለ። አሁን በጣም ድምጽ ሴንሲቲቭ ነኝና ድምጽ ለሚረብሻቸው ሰዎች ምናምን ግን ትንሽ እንትን አይለም የመረበሽ ነገር ምናምን ይኖረዋል። እና እንዴት ነው ደንበኞች ይህን ሃንድል ማድረግ የሚችሉት? ኦር ደግሞ በድርጅቱ በኩል የታሰበ የሆነ ማድረግ ያለበት ነገር ካለ? አሁን ይሄንን እኛ ምንድነው ያደረግነው? ባይ ኔቸር ሳናስበው ቀርተን አይደለም። ኦፍ ኮርስ ይሆናል። ያ ምንድነው የሆነው? ጩኸቱን አይደለም እኛ አሁን ለመገደብ እየሰራን ያለ ነው። ኦፍ ኮርስ ባለን ናቹራል በሆነ መንገድ እና ማንሜድ በሆነ መንገድ ነው ይሄንን ነገር ያስኬር ነው። አንደኛው ምንድነው ሃይ ራይዝ ናቸው፣ ከፍ ያሉ ናቸው። አፓርትመንቶች ከ8 በኋላ ናቸው። ስለዛ ከፍታ እየጨመረ በመጣ ቁጥር ድምጹም የዛን ያህል እየቀነሰ ይመጣል። አንደኛ እሱ አለ ባይ ኔቸር ይሄኛው ይረዳል። ሁለተኛው ደግሞ ምን አድርገናል? የውጭ መስኮቶች የሚሰሩት ደብል ግላስ ናቸው ወይም ደግሞ ሳውንድ ፕሩፍ ናቸው። ስለዛ በሮቹና መስኮቶቹ ሳውንድ ፕሩፍ ነው። ስለዛ ማንኛውም አይነት ድምጽ ወደ ቤቱ መግባት አይችልም ማለት ነው። ምክንያቱም ሳውንድ ፕሩፍ ስለሆኑ ሳውንዱን አይሰሙትም። ውስጥ የሚኖሩ ሰዎች መስማት ከፈለጉ ምናልባት ቫይቡ ማየት ከፈለጉ ባልከኒ ላይ ወጥተው ቤት ያለ ሰው እንዳይረብሽ ካስፈለገ ባልከኒ መስኮት ዘግተው እነሱ። ስለዚህ በ2020 የሚካሄደውን የአፍሪካ ዋንጫ ቀጥታ ከቤታቸው ሆኖ ነው የሚሉት ነው በሚገባ ከባልከኒ ነው የአፍሪካን ዋንጫ ቀጥታ ነው። ግን ይሄ ነገር አያከስረው ፌዴሬሽኑ እንግዲህ ወይ ደግሞ ቪአይፒ መቀመጫ እኛ እዚህ እንጀምራለን ቴራስ ላይ። አይ በጣም ቆንጆ ነው። ጠቅላላ ሌላ አሚኒቲ ለሁሉም ነዋሪዎች አክሰስ ማድረግ የሚችሉት ወደ 420 ስኩዌር ካሬ ሜትር ያለው ቴራስ አለን። ይሄኛው ሁሉም አባወራ 36 አባወራ ነው ያለን። ሶ በቂ ነው ለ36ቱም አባወራዎች ፉሊ አክሰስ ማድረግ እንዲችሉ ተደርጎ ቴራሱ አለ። ምንም አይነት ዝግጅት ቢኖርባቸው፣ ልደት፣ ቀለበት ፕሮግራም ቢኖርባቸው፣ ኖርማል ባርቢኪው ቢኖርባቸው ዋቴቨር እነሱ በጋራ ሆነው ለሚያሳልፉት ነገር ሁሉ እንዲሆናቸው ተደርጎ እጅግ በጣም የሚያምር ቴራስ ኢቭን ማታ ማታ እየወጡ በጣም የሚያምር ሲቲ ቪው አለው። ሙሉ የኤርፖርት ማስፋፊያውን ጨምሮ መንገዱ ይታያል። ከገርጂ ያለው ድልድይ ጀምሮ አይ ቲንክ እኔ ሳይሆን ሲሊንጌቱ ከፍ ያለ ነውና በዚህ ከቀጠለ በጣም ከፍ የሚል ይመስላል። በትክክል ስታንዳርዱ እንግዲህ አትሊስት 2.6 2.8 ይባላል። እኛ እስከ 3.2 ድረስ ነው ሲሊንግ ሃይቱን እየሰራን ያለነው። ያ ምንድነው ባይ ኤኒ ሚንስ ነገሮች ክላይሜንቱ ቢቀያየርም ቤቱ ግን የራሱን የአየር ሁኔታ ጠብቆ እንዲቆይ ያደርገዋል። ሲሊንጉ ከፍ ባለ ቁጥር አንደኛ የቤቱ ውበት ይመጣል፣ ለአይንም ደስ ይላል። ሁለተኛ ደግሞ ይሄ ለሙቀት አይጋለጡም ቤቶቹ። ምንም አይነት ነገር ቢሆን አየር እንደ ልቡ ፍሎ ስለሚያደርግ ቤቱ ካልም የሆነ የተረጋጋ የሆነ ሩም ቴምፕሬቸር ይዞ ይቀጥላል ማለት ነው። ይሄ ደግሞ ለእኛ መኖሪያነት ብቻ ሳይሆን ኢንቨስት አድርገን ለሰዎችም ስናከራይ ሰዎች የሚፈልጉት ያው ሌግዠሪ ስታንዳርዱ እንደዚህ አይነት ኮምፈርቶች ለተከራዮቻችን ስለሚያስፈልግ በዛም ታሳቢ ተደርጎ የተሰራ ነው። ኦኬ ሶ አሁን ለአፓርትመንቱ ነዋሪዎች ሞር አሚኒቲዎቹ ምን ምንድን ናቸው? ቴራስ ነግረኛል። ከዛ ስለ ሲሊንግ ቤቱ እና ስለ ውሃ አውርተናል። ሌሎች ነገሮች ምን አሉ ተጨማሪ? እንደ አሚኒቲ አሁን ከጠቀስኩልሽ ባሻገር 2 ሊፍቶች አሉ ራሳቸው ነዋሪዎች ብቻ የሚገለገሉበት። ሲሲቲቪ ካሜራ ያለን፣ ጄኔሬተር ስታንድ ባይ ጄኔሬተር 24/7 የሚሰራ ስታንድ ባይ ጄኔሬተር አለን። እንዳልኩሽ የውሃ ታንከሩ አለ። ቴራሱን ደግሞ አክሰስ ማድረግ ውጭ ላይ ሆነው ደግሞ ኢንቨስት ለሚያደርጉ ኢንቨስተሮች ወይም ደግሞ ኢትዮጵያውያን ምን እናደርጋለን? እዛ ባሉበት ሆነው እዚህ ላለ ዘመዳቸው ወይም ደግሞ የቅርብ ሰው ህጋዊ ውክልና ይሰጣሉ። በዛ ውክልና መሰረት እኛ ተቀብለን መታወቂያቸውን እዚሁ በመያዝ ከሰዎቹ ጋር ያለውን እኛም በህጋዊ መንገድ ውሉን እናፈራረማቸዋለን ማለት ነው። ስለዛ በየአካውንታችን ገንዘቡ መግባት ሲችል እኛ ህጋዊ ደረሰኝ ከዚህ እንቆርጥላቸዋለን። አሁን እንትን ባይኖራቸው እዚህ ዘመድ የሌለው ሰው ቢኖር ውክልና መስጠት የማይችል ሰው ቢሆን እንዴት ነው ሶሉሽን የሚፈጠረው? በጣም አሪፍ ያው ካለው ኤክስፒሪየንስ እና ካለው እይታ አንጻር ምን አለ ብዙ ጊዜ እዚህ ሰው ላይኖራቸው ይችላል ነው ዋናው ነገር። እኛ ምን እናደርግላቸዋለን? ቀጥታ እዚህ ካሉት ከድርጅቱ ሰራተኞች ጋር ከተገናኙ በኋላ
መጀመሪያ ማየት የሚፈልጉትን ነገር በቪዲዮ ኮል እናሳያቸዋለን፣ ሪከርድ አድርገን እናሳያቸዋለን፣ የሚፈልጉትን ዳታ እናስመርጣቸዋለን። ያለውን ስቶክ ከመረጡ በኋላ ከነሱ ፍላጎት አንጻር አይተን በወሰኑበት ሱቅ ሊሆን ይችላል፣ ቤት ሊሆን ይችላል፣ ቤትም ሱቅም ሊሆን ይችላል። እነሱን እዛ ሆነው ሲከፍሉ እኛ ከዚህ ሆነን ደረሰኝ ቆርጠን አስፈላጊውን ዶክመንት አሟልተን በራሳቸው ስም ሪሲት ተቆርጦ ውሉ ተሰርቶላቸው በዲኤችኤል ይላክላቸዋል ማለት ነው ያሉበት ሀገር ላይ። ከዛ በኋላ ደግሞ ሌላ ምን እናደርግላቸዋለን? በየጊዜው ያለበትን ፕሮግረስ ኤቭሪ መንስ ሊሆን ይችላል፣ ኤቭሪ 3 ዊክስ ሊሆን ይችላል፣ ኤቭሪ 2 መንዝ ሊሆን ይችላል። በየፕሮግረሱ ያለበትን ደረጃ ለደንበኞቻችን በቪዲዮ እየቀረጽን ባሉበት ቦታ ሆነን በተለያዩ የሶሻል ሚዲያ ማህበራዊ ድረገጾች ለነሱ እናደርሳለን ማለት ነው። ይሄ ምንድነው ከደንበኞቻችን ጋር ያለን አፕሮች ቤተሰባዊነት እና ትልቁ ነገር ደግሞ ተአማኒነትን ይዞ እንዲያስቀጥል የሚያደርግ ግንኙነት እንዲፈጠር ይረዳናል። በጣም ቆንጆ። ቅድም ያነሳውልህ ጥያቄ ነበረ። ሌላው ባታስረክቡስ፣ በጊዜው በሰዓቱ ባታስረክቡ ምንድነው የምትቀጡት? መልካም። ያው ብዙ ጊዜ ኢሹ የሚሆነው ምንድነው ሪል ስቴት ላይ ሁላችንም እናውቀዋለን፣ ሴክተሩ ላይ ስላለን የማስረከቢያ ጊዜ በጣም ኢሹ ነውና እሱ ባይሆን ምንድነው ቅጣቱ? በጣም አሪፍ። ያው መጀመሪያ ያው ባታስረክቡስ የሚባለውን ነገር ካለን የካምፓኒ ባክግራውንድ እና ካፒታል አንጻር አይተሽ ከሆነ ሽያጭ የጀመረው 70% ከደረሰ በኋላ ነው። ምክንያቱም ቢሸጥም ባይሸጥም ኦልሬዲ መገንባቱ አይቀርም። ምናልባት ግን ደንበኞች ናቸውና ኢንቨስተሮች ናቸውና ሰው ገንዘቡን ኢንቨስት ሲያደርግ ባይሆንስ ብሎ ማሰቡም የተሻለ ነው። ስለዚህ ጥያቄው ጥሩ ነው ለማለት ነው። ይሄ ቢሆን የምናደርገው ምንድነው 2% እኛ ካዘገየንበት ወር ጀምሮ የሚታሰብ 2% በየወሩ ደንበኞቻችን መክፈል ከሚገባቸው ቀሪ ክፍያ ላይ እየታሰበ 2% በየወሩ እንከፍላለን ማለት ነው። ያ ማለት ገንዘቡን ሳይሆን የምንከፍላቸው ኦልሬዲ ከሚከፍሉት ቀሪ ክፍያ ላይ ታሳቢ አድርገን እንቀንስላቸዋለን። ምናልባት ቀሪ ክፍያቸው 2 ሚሊዮን ከሆነና የሚቆረጠው ገንዘብ 2% ተደምሮ 100,000 ብር ከሆነ ቀጣይ ክፍያቸው 1,900,000 ብር ይሆናል ማለት ነው። በዚህ አይነት መንገድ ከደንበኞቻችን ጋር እናደርጋለን። ደንበኞቻችን ጋር እንደዚህ ነገር ሊያጋጥም ይችላል። ደንበኞችን ብዙ እንደዚህ አንጫናቸው። ምክንያቱም 15 ቀን ጊዜ፣ ሳምንት ጊዜ ኢቭን ኢፍ በአካልና በስልክ ቀርበው ያለባቸውን ፐርሰናል ጉዳይ የሚያስረዱ ከሆነ እኛ ከነሱ ጋር ተግባብተን ያለውን ጊዜ የማሻሻል ለደንበኞች ሌሎች እድሎችን የመስጠት ሁኔታዎች ይኖራሉ። ነገር ግን ለመተማመን እስከሆነ ድረስ ውሉ ላይ ግን በእንደዚህ አይነት መንገድ አስፈራለሁ። እጅግ በጣም ጥሩ ነው፣ ደስ ይላል። በጣም ጸጋዬ፣ ስለሰጠህን ጊዜ በጣም እናመሰግናለን። ግን አሁን በስተመጨረሻ አሁን ላይ ከረንትሊ ልግዛ አልግዛ ልቆይ ወይ ያለው እንዴት ነው? ቤት ሊቀንስ ይችላል ሊጨምር ይችላል እያሉ ውዝግብ ላይ ላሉ ሰዎች ወይ ደግሞ ለመጀመሪያ ጊዜ ሱቅ ወይም አፓርትመንት ለሚገዙ ሰዎች የምትላቸው ነገር ካለ መጨረሻች። ባይተው ይሄን ለሁሉም ቤት ገዢዎች ከዚህ በፊትም ትገዙ ለነበራችሁ አሁንም ደግሞ ለመግዛት በዝግጅት ላይ ያላችሁ ከምንም ጊዜ በላይ በኢትዮጵያ የሪል ስቴት ኢንዱስትሪ ውስጥ ዋናው የሪል ስቴት መግዣ ጊዜ አሁን ነው፣ ትክክለኛው ጊዜ። በጣም ብዙ እድሎች አሉ። የዛን ያህል ደግሞ በጣም ብዙ ማርኬቱን እኛ እንደፈለግን እንዳናዘው የሚያደርጉት ነገሮች አሉ። አሁን ላይ ገበያው በደንብ ተረጋግቷል፣ ቀንሷል። ስለዚህ መግዛት ያለበት ሰው በእነዚህ በ1 ወራት በ2 በ3 ወራት ጊዜ ውስጥ መግዛት አለበት። ያሰበ መወሰን አለበት። የወሰነም ደግሞ በውሳኔው ጸንቶ መቀጠል አለበት። ይሄ የሚሆንበት ምክንያት ምንድነው? ቀጣዮቹ ዓመታት ሲመጡ የህግ ማዕቀፉ ወይ ደግሞ ረቂቅ አዋጁ አንደኛ ይተገበራል፣ ሁለተኛ ላይ ደግሞ ባንኮች ብድር መስጠት ይጀምራሉ፣ ሶስተኛ ደግሞ የውጭ ሀገር ባንኮች መግባት ይጀምራሉ። ስለዛ ይሄንን ምን ያደርገዋል? ኢንፍሌሽኑን በጣም ከፍ ያደርገዋል ማለት ነው። ስለዛ በዚህ በፊት ከምንገዛበት ዋጋ ይልቅ ከፍ ያለ ዋጋና ከፍ ያለ ኦፈሮች ሊመጡ ስለሚችሉ ትክክለኛ የሪል ስቴት መግዣ ሰዓት አሁን ነውና የወሰናችሁ ሰዎች አሁኑኑ ወደ ተግባር እንድትገቡ በዚህ አጋጣሚ መልእክቴን ላደርስ እወዳለሁ። እሺ፣ ቴንክ ዩ ሶ ማች ጸግሽ፣ ስለነበረን ቆይታ በጣም እናመሰግናለን። በጣም አሪፍ። እንግዲህ አዲሴ አይ ሆፕ ኦን ዘ ኔክስት ታይም አርጂ ሪል ስቴት እንደምንገናኝ ተስፋ አደርጋለሁ። እንግዲህ ቤተሰቦቻችን አርጂ ኤንድ ፋሚሊ ሪል ስቴት ላይ የነበረን ቆይታ ይሄን ይመስላል። የበለጠ መረጃ ማግኘት ከፈለጋችሁ ደግሞ ስልካቸውን ታች ላይ እናስቀምጥላችኋለን፣ በዛ መደወል ትችላላችሁ ማለት ነው። ለቻናላችን አዲስ ከሆናችሁ ግን ሼር፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።